ሴት ልጅ ከሆንሽ በሴትነት ብቻ በጣም ብዙ አይነት ነገሮች በህይወትሽ ታስተናግጃለሽ። ዛሬ እስከ መጨረሻው ድረስ ከተከታተልሽ ባለትዳርም ሆኝም አትሆኝም በጣም ለድሜ ልክሽ የሚገርም መፍትሄ የሚሆን ነገር ነግርሻለሁ። የ10 ደቂቃ የ10 ምናምን ደቂቃ ነው። በደንብ ተከታታይ። በጣም ብዙ ሴት ወልዳም ሳትወልድም በፊት ትጨነቃለች፣ ትደበራለች። ድብርት ስሜት አለ፣ ድካም አለ፣ ስትረስ አለ፣ ውጥረት አለ፣ ፔሬዶ አለ፣ ሆርሞን አለ፣ አለመወደድ አለ፣ አለመፈለግ አለ፣ አለመደመጥ አለ፣ የትረስት ኢሹ አለ፣ ነገ ምን ሆናለሁ አለ። ብቻ በጣም ብዙ አይነት ስሜት ይንጸባረቃሉ በሴት ልጅ ማንነት ላይ፣ በሴት ልጅ ተፈጥሮ ላይ። ምናልባት ባለትዳር ሴትም ሆኚ ባለትዳር ሴትም አትሁኚ ይሄን ሁሉ ነገር ለአንዴና ለመጨረሻ ጊዜ ከህይወትሽ ማስወገድ ትችያለሽ። እንደዚህ አይነት ስሜቶች ሲሰሙሽ መፍቻ መንገዶች አሏቸው። አንዳንድ ጊዜ ህመም ላይ ስትሆኚ ይገባኛል ፌጦ መድኃኒት እንደሆነ ይጠፋብሻል። ሰው የሚመክርሽን አንዳንድ ጊዜ ታውቂዋለሽ። ቦታው ላይ ስትሆኚ ግን የምታውቂው ይጠፋብሻል። ኦኬ ለካ እንደዚህ ነበር የሚደረገው እስከምትይ ድረስ ለምን እዛ ውስጥ ነው ያለሽው። በተለይ ሰው የሆነ ቦታ ተተክሎ ቁጭ ካለ በቃ እዛ ቦታ ብቻ ነው፣ ከዛ ቦታ የወጣ ሰው ነው። ለዛ ነው አንዳንድ ጊዜ ወጣ ያሉ ሰዎች ስናገኝ ወጣ ያለ ሀሳብ፣ ወጣ ያለ እይታ፣ ወጣ ያለ ነገር ይነግሩናል። ለምን እነሱ ወጣ ያለ ቦታ ነው የሚውሉት። አንቺ ግን ቤት ውስጥ ልጅ እያሳደግሽ ጠዋት ቀን ማታ አስቤዛ መግዛት፣ ምግብ መስራት፣ ልጆቹን ልብስ ማጠብ፣ ጡት ማጥባት ምናምን ማለት ምን ማለት ባልን መንከባከብና ይሄ ተደጋጋሚው ጫና ይበዛባትና ባህሪዋን ይለውጣል። በጣም መናደድ፣ በጣም መቆጣት፣ በጣም መሳደብ፣ በጣም ኃይለኝነት፣ በጣም ማኩረፍ፣ ምንም ሴክስ ማድረግ አለመፈለግ፣ ጥላቻ ስሜት፣ የድብርት ስሜት፣ አልፎ ተርፎ ደግሞ ራስን እስከ ማጥፋት ድረስ ህይወትን መጥላት፣ በጣም ብዙ አይነት ስሜት ታስተናግጃለሽ። አንዳንድ ነገሮችን ባለማወቅ በጣም ሲበዛ ቀላል ሆኖ እነዚህ ነገሮች መረዳትና ማወቅ ባለመቻል አንቺ ብቻ አይደለሽም ባይዘው ላለፉት መቶዎች ዓመታት ላለፉት ብዙ ሺህ ዓመታት እናቶቻችን የደም ዋጋ የከፈሉበት መንገድ እቺን ነገር አውቀው ቢሆን ኖሮ ብዙ ነገር ሁሉ ማለት አይደለም። አንዳንዶቹ ፈልገውትም ይሁን ሳይፈልጉት አውቀውትም ይሁን ሳያውቁት ያን ነገር ያደርጉና ጀስት የተረጋጋ ህይወትን የሚኖሩት። ምናልባት ግን ይሄ ስሜት አንቺ ጋር ካለ በዚህ መንገድ ማስወገድ ይችላል። ይሄ የድብርት ስሜት ካለ፣ የጭንቀት ካለ፣ ተስፋ መቁረጥ ካለ፣ ስልቹነት ካለ፣ መሸከም አለመቻል ካለ፣ ከአቅምሽ በላይ የሆነ ጫና ካለ፣ አንዳንዴ ራስን የማጥፋት ስሜት ካለ፣ ህመም ካለ፣ ስትረስ ካለ፣ እንቅልፍ አለመተኛት ካለ። በነገራችን ላይ የትኛውም ሴት መጀመሪያ መቆም ያለባት ለጤናዋን። እሷ ስትኖር ሌላው ነገር የሚኖረው፣ እሷ ከሌለች ምንም ነገር ይቀራል። ትላንት ወዲያ ወደ የካ ልሳለም ቤተክርስቲያን ልክ ሲሄድ አንድ በጣም ትልቅ ሴት ወድቃ ከመሬት አልተነሳችም። ሆዷ ተነፋፍቶ ልትፈነዳ ደርሳ ወደቀች። አልተነፈሰችም፣ ጸጥ አለች። ስልክ አልያዘች፣ መታወቂያ አልያዘች፣ ምን አልያዘች። እንደገና ፎቶ ተነስታ ሊፖስት ልትፈልግ መንገድ ላይ በድንገት የሚቀሩ ሰዎች እንደዛ ነው። አንቺም ብዙ አይነት እንዲህ አይነት ጫፍ ላይ ደርሽበት እግዚአብሔር የጠበቀሽ መንገድ አለ። በዚህ ጫፍ ላይ ደርሰሽ እግዚአብሔር ከዚህ ነገር የጠበቀሽ። እንግዲህ ኢማጂን መንገድ ላይ ቀርቶ ቢያንስ ልጆች እንደውለው እንኳን እዚህ ናት ተብሎ እንዳይነገር ስልክ አልያዘችም። እቺ ናት ተብላ እንዳትፈለግ መታወቂያ አልያዘችም። ማን ትባላለች? አሁን ይሄኔ አራስ ልጅ ቤት ጥላን የመጣችው፣ ይሄኔ ባላላት ልጆች አላት፣ ይሄኔ ተበሳጭታ ነው፣ ይሄኔ ተቃጥላ ነው፣ ይሄኔ ልብ ድካም፣ ይሄኔ ጨጓራ፣ ይሄኔ ጉበት፣ ይሄኔ ደም ግፊት አለባት። እኔ ሴቶች እህቶች ይባካችሁ አንድ ቀን እንደዚህ መንገድ ላይ መቅረት አለ። ከሞትሽ የኔ እናት ሐውልት ሆነሽ ነው ወይኔ የኔ እናት ብሎ ከንፈር መምጠት ነው። ከሞትሽ በቃ የለሽም። በቃ ተገናኝቶ ብቻ ንፍርቅ ማለት ነው። ምንም የሚያመጡልሽ ነገር የለም። ምንም በቃ ከሞትሽ ሞትሽ ነው። ወደ የዕለት ስራዎቹ ነው የሚመለሰው ሰው እስካለ ነው። በቃ እሷ እንዲህ እና ከሌለሽ በቃ የለሽም። በቃ ትረሻለሽ፣ ከነመፈጠርሽ ትረሻለሽ። እስካለሽ ድረስ ለራስሽ መቆም ያንቺ ግዴታ ነው። ለራስሽ ቆሚ እና ምን ላድርግ ይሄ ስሜት ይሰማኛል ካልሽ እባክሽን ረፍት ማድረግ ተለማመጂ። የምትሰሚን ከሆነ እባክሽን ረፍት ማድረግ ተለማመጂ። የማትተኝ ሴት ከሆንሽ ምን ችግር አለው? ይሄ ሁሉ ዶክተሮች ባሉበት ሀገር እንኳን የታመመ የሞተ ማስነሳት የሚችሉ የሚገራርሙ የኢትዮጵያ ዶክተሮች ባሉበት ሀገር የእውነት እኔ እኮ አንዳንድ ጊዜ እኮ አልተወራላቸውም እኮ እኛ ሀገር ያው የኛን ማድነቅ አንወድም። በጣም የሚገራርሙ ስፔሻሊስቶች ሞት የእውነቴን ነው ነገር በቃ ኦልሬዲ ሞቷል የተባለ ሰው መንጭቆ የሚያስነሱ በቃ ሞተ የሚባል ደረጃ ላይ የደረሰን ሰው መንጭቆ ማስነሳት የሚችሉ የሚገራርሙ ዶክተሮች ያሉበት ሀገር ላይ አንቺ እንቅልፍ መከራ ያሳይሻል። አልተኛም ዋይ ለምንድነው የማትተኙ? ገንዘብ ይጨነቅ ዛሬ ፋርማሲ እንኳን ሄዳ መፍትሄ ታገኛለች። እንኳን ሕክምና ሙሉ ምርመራ አድርጋ ቀርቶ ማትተኝ ከሆነ ፕሊስ ተመርመሪ። እንቅልፍ ካለ ደግሞ ፕሊስ ግድ የለሽም ይርፈድ አንድ ቀን ይቅር ስራ አንድ ቀን ለአለቃሽ ንቀሪው። የማይረዳ አለቃ የለም። ዛሬ ራሳ ልግባ በይው ምንም ችግር ተኝና አርፈደሽ ሪስኩን ውሰጂ። ወይ ደግሞ በማግስቱ ፕሊስ ነገ ረፍት ላድርግ እባክህን ፍቀድልኝ እስከ 6 ሰዓት እስከ 5 ሰዓት በቂ ቻሪቲ ካር ወይ ደግሞ አንድ ቀን ቅዳሜን እንትን በይና ቅዳሜና እሑድ
በይ ታይኛለሽ። የዛ ቀን ኢነርጂሽን የእውነት እግዚአብሔር ይባርክት ያለሽ። እባካችሁን ሴቶች እውነቴን ነው የምነግራችሁ። ባለትዳር ሴቶችን በጣም ብቻ ጫና ያለባችሁ ውጥረት ያለ በብዙ ነገር የምትሰለሰሉ ሴቶች የአይምሮ ጤናችሁን ከፈለጋችሁ ፕሊስ እባካችሁ ረፍት አድርጉ። የእውነቴን ሴት ልጅ ባይ ኔቸር በቃ ኢሞሽናል ይሄ ስሜታዊ ፍጡር በጣም በብዙ ነገር የመብሰልሰል እድላቸው በጣም ከፍ ያለ ነው። ፕሊስ ግድ የላችሁ። በተለይ ባለትዳር ሴቶች የእውነት ማመስገን ከፈለጋችሁ ፕሊስ እባክሽን በቂ ረፍት አድርጊ። ሁለተኛ ደግሞ የሚገርም ቅመም ልንገሪ፣ ራሳችሁን አዝናኑ ሴቶች፣ ራሳችሁን አዝናኑ። ጓደኛሽ ጋር ሂጂ፣ ወጣቤ ጥሬ ስጋ ቢ፣ ወጣቤ አትክልት ቢ፣ ወጣቤ ዶሮ ስጋ ቢ፣ አሳ ስጋ ቢ፣ በቃ ተዝናኝ ከጓደኛሽ ጋር። ባለቤትሽ ላይ ይችላል በቃ ሁሉንም እሱ ላይ ዝፍዝፍ አድርገሽ እሱ ከወንድምሽ ተበደሪና የእውነት እኔ እህቶችን አንዳንዴ ፕሊስ ግድ የላቸውም ከፈለጋችሁ ያስገቡላቸዋል ባለቤቶቻቸው፣ ገንዘብ ችግር የለባቸውም፣ ግን ካልሆነ ያስገባላቸው። ፕሊስ ባካችሁ ውጡ፣ እራት ብሉ፣ ምሳ ብሉ፣ ተዝናኑላቸዋል። ቤት ድባቡ በጣም ሲበዛ ከባድ ነው። በትንሹ ባካችሁ ሴቶች በ15 ቀን በሳምንት አንድ ቀን ወጣ ብላችሁ ምሳ ብሉ። ከቻላችሁ ከባሎቻችሁ ጋር አልሆነ ከእህቶቻችሁ ጋር ከጓደኞቻችሁ ጋር ከቲሞቻችሁ ጋር ወጣ ብላችሁ ምሳ ብሉ፣ እራት ብሉ፣ ተዝናኑ፣ የሆነ ነገር ጠጡ። በትንሹ በቃ ቢያንስ 1-2 ኪሎ ሜትር ወክ አድርጊ። መንገዱ እንዴት ደስ እንደሚል ፕሊስ ወክ አድርጊ። የሚያምር ሸራ ጫማ አድርጊና ረጅም መንገድ ወክ አድርጊ። በሕክምና ነው በነገራችን ላይ ብዙ ፈላስፎች እነ ሂፖክራተስ ምን ይላሉ? ካመመክ ወክ አድርግ፣ ካልተሻለክ ወክ አድርግ፣ ካልተሻለክ ደግመ ወክ አድርግ እስኪሻል ድረስ፣ ከዛ ይሻላል። እባክሽን ፕሊስ ግድ የለሽም። ልጆቹን ቤት ተይና ምንም የሆነ የሚመጣ ነገር የለም። 30-40 ደቂቃ አንቺ በነገራችን ላይ ንገርሽ ብትሞቺም ራሱ ምንም ነው የማይመጣ። እስኪ ለሰራተኛ ስጪና ውጪ፣ እግዚአብሔርን እመኝና ውጪ። በቃ ወክ አድርጊ፣ ራስሽን አዝናኝ፣ በቃ ረፍት አድርጊ። የምትወጂውን ነገር ቢ፣ የምትወጂውን ነገር ጠጪ፣ የምትወጂውን ልብስ ግዢ፣ እግርሽን ማሳጅ ተደረጊ፣ ሰውነትሽን ማሳጅ ተደረጊ፣ ሞሮኮ ባዝ ግቢ። ገመድ የሚያካክል ቆሻሻ ነው ከሰውነትሽ ላይ የሚወጣው። ይሄት ነበርኩ ነው የምትዩ። እባክህን እንደው አንዳንድ ጊዜ ሞሮኮ ባዝ ግቡ ብያቸው ባልና ሚስቶችን ለአንዳንድ ነገር ትንሽ የተወሰነ ስትረስ ምንም ስለነበረባቸው አዋረድከኛ ምንሱ ገመድ የሚያካክል እንትን አይደል እንዴ ከሰውነቴ ላይ ወጣው እስከዛሬ ስታጠብ ነበር እንዴ እስከምል ድረስ አለ። ጸጉር ሴት ልጅ የምትሰራው ለቅንጦት አይደለም። ጸጉር ቤት በቃ ይሄ አንገታችን እዚህ አካባቢ ማሳጅ ስንደረግ በጣም ነው ቅልል የሚላችሁ። የእውነት ጸጉር ቤት ሄዳ ጸጉሯን በየሳምንት የምትሰራ ሴት ቅንጦት አይደለም። ጸጉር ቤት ሄዳ ጸጉሯን በየሳምንት የምትሰራ ሴት ለጤናዋ ነው። በነገራችን ላይ እዚህ አካባቢ ማሳጅ ስንደረግ እኔ የምታውቁ ሰዎች ታውቃላችሁ። እኔ አሁን የማያውቀን ሰው ከምነግረው እናንተ ስለምታውቁ ትረዱኛላችሁ። እንኳን ሴት ቀርቶ ወንድ ልጅ ጸጉር ቤት ገብቶ ማሳጅ ሲታጠብ ምናምን እዚህ አካባቢ የስትረስ እንትኖቻችን ስላሉ የተወሰነ መሸከሚያ ቅልል ብሏችሁ ሳምንቱን በሰላም በፍቅር ታሳልፋላችሁ። እስኪ ግድ የላችሁም እኔ ላጥፋችሁ፣ እስኪ አድርጊና እኔ ላጥፋሽ። በለውጡ አንቺ ራሱ መደንገጥ ትጀምሪያለሽ። ስለዚህ ራስሽን አዝናኝ፣ ረጅም መንገድ ወክ አድርጊ፣ ስፖርት ስሪ፣ አመጋገብሽን በጣም አስተካኪ፣ ሰውነትሽን በጣም ቀንሺ። ይሄን ስብ ከራስሽ ላይ አራክፊው። ዛሬ ገንዘብሽ ይጨነቅ። እቺ ለዚች አታጭመችም 5,000 10,000 20,000 ብር ለዚህ ነገር አታጭም። ያ ማራገፍ ትችያለሽ ሰውነትሽን። ወር 2 ወር ባልሞላ ጊዜ ሰውነት በነገራችን ላይ ልንገራችሁ፣ እኔ አንዳንድ በእድሜም ከፍ ያላችሁ ሰዎች ወር ሲነፋ ኖርማል አይደለም። መታከም ትችላላችሁ፣ ማስተካከል ይቻላል። ምንን ተከትሎ ኖ ማስተካከል ይቻላል። እኔ ስንት ልጆች ወልዳ በቃ ሰውነቷ ስንት ልጅ ወለደች የማይመስል 6 ፓክ ያወጣ ጎረምሳ የምትመስል እናት አለች። በስንት ዓመቷ? በ60 ዓመቷ 6 ፓክ ያለው ጎረምሳ የሚመስል። ያው እኔ ራሴን ጠብቄ ነው፣ እንደ ሴቶቹ ሰነፍ ስላልሆንኩ ነው። ጸግሽ እጥራለሁ፣ ስፖርት ሰራለሁ፣ አልተኛም። አዎ እውነትም ነው። እንደዚህ አይነት ሰውነትማ ዝም ብሎ ሊመጣ አይችልም። ዝም ብሎ የሚተኛ ሰው እንዲያነ ሰውነት ሊያመጣ አይችልም። ከዛ በተረፈ ደግሞ ሶሻል ሚዲያ ቀንሺ። ሶሻል ሚዲያ ዲጂታል አንዛይቲ ዲስኦርደር ይዞ ይመጣል። እባካችሁን ሴቶች ስልክሽን ካልጣልሽ በስተቀር መቼም ቢሆን ሰላም አትሆኝም። ጣዩ ስልክሽን፣ በተለይ ማታና ጠዋት። ሶሻል ሚዲያ ቀን ምናልባት ስራ ኮምፒውተር ላይ እሱ ፎከስሽ አንድ ቦታ ነው፣ ስራ ነው፣ እሱ አይደለም። ነገር ግን ይሄ ኔጌቲቭ እንትን ያለው ዝብርቅ ያለ እንትን ያለው ፎከስሽን ብትንትን አድርጉት። ተነሳሽነት የሌላት በጣም ደካማ ሴት ያደርግሻል። ስለዚህ እባክሽን በምትችው አቅም ሶሻል ሚዲያ በእጥፍ ቀንሺ። መንፈሳዊ ህይወቶች ላይ በየቀኑ የምትጸልይ ሴት ሰው የሚለውን አትስሚ። ከእግዚአብሔር ጋር ያለሽን ነገር በጣም ጠንካራ አድርጊው። እግዚአብሔር ካልፈቀደ በሰላም መዋል በሰላም ማደር መቀየር አይደለም፣ በሰላም መዋል ማደር በጣም ሲበዛ ከባድ ነው። እሱን ካደረግሽ በኋላ በየቀኑ ራስሽን አዝናኝ። ለራሴ እኔ ነኝ ያለሁት በይ። ባልሽ ላይ ብቻ ጫና አታብዢ። አይ አዝናናኝም ኖ አዝናኝ። እስቲ ራስሽን አንቺ እስኪ ወክ አድርጊ። ለምን በሱ ታሳብቢያለሽ? ለምን በሰው ታሳብቢያለሽ? እንዲሁ ነው ላይፍ ስታይል ኖ ባልሽ ላይፍ ስታይል ተንቀሳቀሽ። እመኝኝ ለውጡን ትደነግጪበታለሽ። በጣም የተረጋጋች በጣም ጠንካራ መንፈስ ያላት ደስተኛ ሴት
አንዳንድ ቀን ጓደኛዋ ጋር ሄዳ በግድ ፕሊስ ዛሬ ካላገኘሁሽ ምሳ ልጋብዝሽ። አሁን የትኛውም ሴት ትመጣለች። የሆድሽን አውጥተሽ አውርተሽ ተጫውተሽ ሪላክስ አድርገሽ ነፃ ሆነሽ መምጣት። ከዛ ደግሞ ስፖርቷን ሰርታ ደግሞ በቀዝቃዛ ውሃ ሻወርሽን መውሰድ። ከዛ ጋቢሽን ለብሰሽ ሶፋ ላይ ድምፅ ቀንሰሽ ትንሽ ቁጭ ማለት፣ ራስን ማዳመጥ፣ አይምሮን ሀሳብ መሰብሰብ፣ ራስን ማረጋጋት። እመኝኘው እግዚአብሔር ይስጥት ያለሽ ፕሊዝ ተከታይ ይሄ መንገድ። ለውጡን ትደነግጪበታለሽ። ትልቅ ለውጥ ማውጣት ከፈለግሽ ከዛሬ ጀምሪና በየቀኑ የሆነ ነገር አስተካክይ። በወሩ መጨረሻ ላይ አንቺ አይደለሽ የምትወጃትን ያችን መንፈሰ ጠንካራ፣ በጣም ጎበዝ፣ በጣም ስማርት፣ በጣም አስተዋይ ሴት ያችን ሴት ትሆናለች። መሆን የምትፈልጊ ግን ከሆነ ይሄ ትክክለኛው ሰዓት ይሄ ነው። ምናልባት ከአቅሜ በላይ የሆነ ጫና ውጥረት ውስጥ ነኝ ያለሁት የምትይ ካለ ደግሞ በጣም ያስቀመጥኩልሽ የምክር ሀሳቦች ያሉ ቪዲዮዎች አሉበት። ብዙ ከ30 በላይ የሚሆኑ ቪዲዮዎች የምክር ሀሳቦችን አንድ ላይ ሰብስቤ አዘጋጅቼልሻለሁ። ክፍለ ሀገርም አዲስ አበባ ውጭ ሀገርም ያላችሁ ሴቶች ይሄን ተጠቀሙ። ለባለቤትሽም ለብቻው 30 ልክለታለሁ፣ ለአንቺም ለብቻ 30ውን ልክልሻለሁ። በእኛ ዩቲዩብ ቻናል ሰምታችሁ ለደወላችሁ ሰዎች ደግሞ ከ10 ሺህ እስከ 100 ሺህ ብር ነው የሚያወጣው። ነገር ግን በ1 ሺህ ብር ብቻ ነው። አሁኑኑ ከደወልሽ አሁኑኑ ሊንኩን ለአንቺም እንድትልክልሽ ለባለቤትሽም እንድትልክልሽ አደርጋለሁ። እመኚኝ፣ በጣም ትኮሪበታለሽ፣ ትደሰችበታለሽ፣ ራስሽን በደንብ ትሰሪበታለሽ። ተጠቀሙበት። አሁኑኑ ደውይ። ስለ ትዳሬ መማከር፣ ቤቴን ማስተካከል ፈልጋለሁ ካልሽ 09774050 ላይ ደውይ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት ካለሽ ኮመንት ላይ አስቀምጭልኝ። አመሰግናለሁ።